ዩናይትድ በሊጉ መጨረሻ ጨዋታ ብራይተንን 3-2 በማሸነፍ የውድድር ዘመኑን አጠናቋል። ብሩኖ ፈርናንዴዝ ሲጠበቅ እንደነበረው በፕሪሚየር ሊጉ ታሪክ እንግዲህ በአንድ የውድድር ዘመን 21 አሲስቶችን በማድረግ ሪከርዱን የግሉ ማድረግ ችሏል። ዌስትሃም ዩናይትድ ከፕሪሚየር ሊጉ መውረድ የማቲያስ ፈርናንዴዝ ወደ ዩናይትድ የሚያደርገው ዝውውር ለዩናይትዶች አመቺ አድርጎላቸዋል። ሉክ ሾው 38ቱንም ጨዋታ የጀመረ ብቸኛው ተጫዋች ሆኖ በዩናይትድ ታሪክ ደግሞ አምስተኛው ተጫዋች መሆን ችሏል። ማይክል ካሪክም የብራይተኑ ጨዋታ 12ኛ ድሉ ሆኖ በዚህኛው ሲዝን ተመዝግቦለታል። የትኛውም አሰልጣኝ ከማይክል ካሪክ በላይ ነጥቦችን የሰበሰበ የለም። ስለ ብሩኖ ፈርናንዴዝ አሲስት፣ ስለ ዩናይትድ የመጨረሻ ጨዋታ፣ ስለ ማቲያስ ፈርናንዴዝ፣ ስለ ማይክል ካሪክ የተወሰነ ሀሳቦችን እናንሳ። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ይሄንን ቪዲዮ ላይክ አድርጋችሁ ጀምሩት። ወደ ቪዲዮው እንሂድ። አንደኛ ሳምንት ብለን ጀምረን እንግዲህ 38ኛ ሳምንት ላይ ደርሰን 38ኛ ሳምንት ጨዋታችንን በድል ጨርሰናል። ዩናይትድ የመጀመሪያው ጨዋታውን በኦልድ ትራፎርድ እንግዲህ በአርሰናል 1-0 ተሸንፎ ነበር የጀመረው። የመጀመሪያው ጨዋታ ለዩናይትድ እንደ ጅማሬ ጥሩ የሚባል እንቅስቃሴ ያደረገበት ጨዋታ ነበር። ምንም እንኳን በጨዋታው 3 ነጥብን ባያሳካ ዩናይትድ ጥሩ የሚባል እንቅስቃሴ ያሳይቷል። ምናልባትም በሊጉ ተፎካካሪ መሆን የሚችልበት አጋጣሚ አለ ተብሎ ብዙ ተወርቶለት የነበረበት ጨዋታ ነው። ግን ደግሞ ነገሮች ወደዛ አልሄዱም። ሩበን አሞሪም ብዙ በዩናይትድ አልተሳካላቸውም። ከዛ በተጨማሪ ከአመራሮቹ ጋር ጸብ ውስጥ ገቡ። ሩበን አሞሪም በዩናይትድ ቤት እንደማይቀጥሉ ተነገረ። ማይክል ካሪክ የዩናይትድ ጊዜያዊ አሰልጣኝ ይሆናል ተባለ። ማይክል ካሪክ ይህንን ኃላፊነት ይወጣዋል፣ ዩናይትድ ወደ ሻምፒዮንስ ሊግ ይመልሰዋል ብለው ሲጠይቁ ነበር። ማይክል ካሪክ ግን ከተጠበቀው በላይ ስራውን ሰርቶ የዩናይትድ ዋና አሰልጣኝ ሆኖ እስከ 2028 የሚያቆየውን ውል መፈረም ችሏልና ማይክል ካሪክ በዩናይትድ ቤት እንግዲህ 17 ጨዋታዎችን በዚህ የውድድር ዘመን መርቷል። 12 ድሎችን ማስመዝገብ ችሏል። 3ቱን አቻ ሲወጣ 2ቱን ደግሞ መሸነፍ ችሏልና ማይክል ካሪክ የትኛውም አሰልጣኝ በላይ እንግዲህ እሱ ከመጣ በኋላ ፖይንቶችን የሰበሰበ የለም። ማይክል ካሪክ የዩናይትድ አሰልጣኝ ከሆነ በኋላ የትኛውም ቲም አሰልጣኝ ከሱ በላይ ፖይንቶችን አልሰበሰበምና ዩናይትዶችን በጥሩ መንገድ መርቷቸዋል። ክለባችን ኮከብ የካሪንግተን ምሩቅ ኮቢ ሜኑ 5 ዓመት እንዲፈረም አድርጓል። እነ ብሩኖ ፈርናንዴዝ በአሲስት በጎል እንዲንበሸበሹ ማድረግ ችሏል። ይሄ ሁሉ ነገር በማይክል ካሪክ ነው የመጣው። ዩናይትዶች በዚህ ሲዝን ምን ያህል ነገሮች እንዳሳለፈን እናውቃለን። በግሪስፒ መጥፎ የሚባል ሽንፈት አሳልፈን ግን ደግሞ ግሪስፒን የሚያስረሳ ሞመንቶች ተፈጥሯል። በማይክል ካሪክ ስራ አርሰናልን በኤምሬትስ 3-2 ማሸነፍ ችለናል። ሲቲን ደግሞ በኦልድ ትራፎርድ ጠርተን 2-0 ማሸነፍ ችለናል። ቶተናም፣ ቼልሲ፣ ሊቨርፑል እነዚህ ቢግ የሚባሉ ቲሞችን አስቶን ቪላ ጨምሮ ማሸነፍ ችለናልና በማይክል ካሪክ ስር ጥሩ የሚባል አመትን አሳልፈናል ማለት እንችላለን። የመጨረሻ የውድድር ዘመናችን በደስታ ተጠናቋል ማለት እንችላለንና ብዙ የሚያስደስቱ ነገሮች በክለባችን ውስጥ አልፈዋል። የፊት መስመር አጥቂዎቻችን ከ10 በላይ ጎል ማስቆጠር ችለዋል። እነ ብሩኖ ፈርናንዴዝ የምንጊዜም የፕሪሚየር ሊጉ ከፍተኛ አሲስት አድራጊ ሆኗል። በአንድ ውድድር ዘመን 21ኛ አሲስቱን በዚህ በብራይተን ጨዋታ እንግዲህ አስመዝግቧልና ብሩኖ ፈርናንዴዝ ትላንትና ነበር የፕሪሚየር ሊጉ ምርጥ ተጫዋች የተባለው። ዛሬ ደግሞ የፕሪሚየር ሊጉ የምንጊዜም ከፍተኛ አሲስት አድራጊ ሆኖ ተመዝግቧልና ቀላል የሚባል ሲዝን አይደለም ያሳለፍነው። በጣም እንደ ብሩኖ ፈርናንዴዝ ራሱ የመጀመሪያዎች የብሩኖ ፈርናንዴዝ አጀማመር በጣም መጥፎ ነበር። አሁን አጨራረሱ አሪፍ ነው። ዩናይትድም እንደዛው አጀማመሩ መጥፎ ነበር፣ አጨራረሱ አሪፍ ሆነለት። እነ ኮቢ ሜኑ አጀማመራቸው እንዴት መጥፎ እንደነበር ክለቡን የመልቀቅ እድል እስከሚኖራቸው ድረስ እዛ ድረስ ደርሰው ነበር። ግን ደግሞ አጨራረሳቸው በሚገርም ሁኔታ ኮንትራክት እስከሚፈርሙ ድረስ ደርሷልና ይሁሉ ነገር ለክሬዲቱ የምንሰጠው ለማይክል ካሪክ ነው። ማይክል ካሪክ ክለባችንን ለውጦታል። እኛ ደጋፊዎቹን ደስተኛ አድርጓል። ዩናይትድ ወደ ሻምፒዮንስ ሊግ እንዲገባ ማድረግ ችሏል። ዩናይትድ 3ኛ ደረጃ እንዲቀመጥ ማድረግ ችሏልና ማይክል ካሪክ በሁሉም ነገር ትልቅ ስራ ሰርቶ እንግዲህ ይሄንን ሲዝን መጨረስ ችሏልና የመጨረሻ ጨዋታችንን በድል ማስመዝገብ ችለናል። ብሩኖ ፈርናንዴዝ ስንፈልግ የነበረውን ነገር ነው በቃ የሰጠን። ብሩኖ ፈርናንዴዝ በዚህ ጨዋታ አሲስት ያርገለን እንጂ ብራይተን 3 ነጥቡን ይሰዱ ስንል ነበረ። 3 ነጥቡንም ወስደናል። ብሩኖ ፈርናንዴዝም አሲስት ማድረግ ችሏልና ዶርጉ ከጨዋታ በኋላ እንግዲህ ይሄንን ትሬዲንግ ላይ ስንለማመደው ነበረ። ኳሱን እዛ ቦታ ላይ እንደሚጠዋ አቅ ነበረ ብሏልና ቆንጆ የሚባል ኳስ በቴስታ ማስቆጠር ችሏል። ዶርጉም ወደ ጎል አስቆጣሪነት የተመለሰበት ብሩኖ ፈርናንዴዝ የስቴቨን ጄራርድንም እንግዲህ ሪከርድ መጋራት የቻለበት ነው። 11 ኳሶች እንግዲህ ከቆሙ ኳሶች ጎል ማስቆጠር እንዲችሉ ማድረግ ችሏልና ይሄ በፕሪሚየር ሊጉ ታሪክ ስቴቨን ጄራርድ ብቻ ነበር ማድረግ የቻለው። በመጨረሻ ሳምንት እንግዲህ የስቴቨን ጄራርድን ሪከርድ መጋራት ችሏል። የነ ኬቪን ዴብሮይነ እና የነ ሄነሪን ሪከርድ መስበር ችሏልና በአጠቃላይ በጣም የሚገርም የመጨረሻ ታይም ያሳለፍነው ብለን መናገር እንችላለን። እቺ 17 ጌም ለዩናይትድ ምን ያህል ጥልቅ እንደሆነች እናውቃለን። በሚቀጥለው ሲዝን ማይክል ካሪክ በዚሁ አይነት አጫዋወት፣ በዚሁ አይነት ወኔ፣ በዚሁ አይነት ማሸነፍ ባለው ስሜት
ተመልሶ ይመጣል በአዳዲስ ተጫዋቾች ብዬ አስባለሁና ስለ ብሩኖ ፈርናንዴዝ የተሰማችሁን ደስታ እስቲ ኮሜንት ላይ አስቀምጡልኝ። ማይክል ካሪክ በቀጣይ ሲዝን ይሄንን ነገር ያሳየናል አያሳየንም? እሱንም አስተያየታችሁን የእናንተንም ኮሜንት ላይ አስቀምጡልኝ። ባሳየን በጣም ደስ ይለኛል። ያሳየናልን ብዬ ተስፋ አደርጋለሁና በአዳዲስ ተጫዋቾች ታጅቦ ጥሩ ሲዝን ለዋንጫ የምንፎካከርበትን ሲዝን በማይክል ካሪክ ስር የምናይበት እንደሌሎቹ አሰልጣኞች ማይሆንበት ይሆናል ብዬ ተስፋ አደርጋለሁና በጣም አሪፍ ጨዋታ ነበር የተመለከትነው። ዩናይትድ ከ3 በላይ ጎሎችን ማስቆጠር የሚችልበት አጋጣሚ ነበረ። አማድም እንግዲህ በማይክል ካሪክ ስር የመጀመሪያ የጎል ተሳትፎ ማድረግ ችሏል። ቆንጆ ጓስ ለብራይን ምቤሞ ማቀበል ችሏል። ብራይን ምቤሞ በፕሪሚየር ሊጉ 11ኛ ጎሉን ማስቆጠር ችሏል። በአጠቃላይ በዩናይትድ ማሊያ ደግሞ 12 ጎሎች አስቆጥሮ እንግዲህ ከፍተኛ ጎል አስቆጣሪ ሆኖ አልፏል። ሴስኮ ነበር የፕሪሚየር ሊጉ ከፍተኛ ጎል አስቆጣሪ ከሱ ጋር እኩል ሆናል። ብራይን ምቤሞ በካርሊ ካፑ ጨዋታ እንግዲህ የምታስታውሱት ከሆነ በግሪስ ፕሌይ ጎል ማስቆጠር ችሎ ነበርና ያ ከሁሉም ተጫዋቾች እንግዲህ ከፍተኛ ጎል አስቆጣሪ እንዲሆን አድርጎታል። ጥሩ የሚባል ሲዝን አሳልፏል ማለት እንችላለን። ምንም እንኳን በማይክል ካሪክ ስር የተወሰነ መዳከም ቢታይበትም ብራይን ምቤሞ እንደ መጀመሪያ ዓመት በጣም አሪፍ ነበር ማለት እንችላለን። እነ ሴስኮ እነ ማቲያስ ኩኛ በመጀመሪያ ዓመታቸው እንግዲህ 10 እና ከዛ በላይ ፕሪሚየር ሊግ ጎሎችን ማስቆጠር ችሏል። በሚቀጥለው ዓመት ደግሞ ኦሬዲ ዩናይትድ ለምደዋል፣ ከዛ በላይ ጎሎችን ማስቆጠር ይችላሉ። ብሩኖ ፈርናንዴዝ በድጋሚ ሌላ አሲስት የሚያስመዘግብበት ሲዝን ይሆናል ብዬ አስባለሁ። ያርግልን። የፕሪሚየር ሊጉን ዋንጫ የምናነሳበት የሻምፒዮንስ ሊጉን ዋንጫ የምናነሳበት ሲዝን ይሆናል ብዬ ተስፋ አደርጋለሁና በአዳዲስ ተጫዋቾች መታጀብ ደግሞ ያግድ ይላል ብዬ አስባለሁ። ማቲያስ ፈርናንዴዝ እንግዲህ ወደ ዩናይትድ ለመዘዋወር እድል እንዳለው ደጋግመን ስናወራ የነበረው ነገር ነው። ዩናይትዶች ይፈልጉታል። ማቲያስ ፈርናንዴዝ ደግሞ ወደ ዩናይትድ መዘዋወር ትልቅ ፍላጎት እንዳለው እንግዲህ ሁላችንም እናውቃለን። በብሩኖ ፈርናንዴዝ አይዶሎ እንደሆነና ከሱ ጋር መጫወት እንደሚፈልግ ደጋግሞ የሚያወራው ነገር ነውና አሁን እንግዲህ ዌስትሃም ዩናይትድ በመጨረሻ በሊጉ ጨዋታ እንግዲህ ቢያሸንፍም ቶተናም ማሸነፉን ተከትሎ ወደ ታችኛው ሊግ ወርዷል። ማቲያስ ፈርናንዴዝን ዩናይትድ የማግኘት እድል አሁን ሰፊ ነው። ምናልባት ተጫዋቹ የሚያስጨንቅ ከሆነ ልቀቁኝ የሚል ከሆነ ዋጋውን የመቀነስ ግዴታ ሊኖርባቸው ይችላል ብዬ አስባለሁና ዩናይትድ አሁን ተጫዋቹን የማግኘት እድሉ በጣም ሰፊ ነው። ዌስትሃምም ተጫዋቹን እንግዲህ በከፍተኛ ዋጋ ላለመሸጥ ወይ ደግሞ ዋጋውን የመቀነስ ግዴታ ውስጥ ይገባሉና የዌስትሃም ወረድ ለዩናይትድ ትልቅ ጠቀሜታን ያመጣል። ዩናይትዶች የትኛውን ተጫዋች ያስፈርማሉ? እነ ኤደርሰን ኦልሞስት እያለቀ ነው እየተባለ ነው። እነ ባሊባ ደግሞ ብሩኖ ፈርናንዴዝ ከጨዋታው በኋላ እንግዲህ ብሩኖ ፈርናንዴዝ ሲያወራውም ነበርና የባሊባ ነገርም እንዳለ ነው። ኤጀንት ብሩኖ እንግዲህ ባሊባን ወደ ዩናይትድ እንዲመጣ ያደርገዋል ወይስ ደግሞ የሀገሩ ልጅ በማቲያስ ፈርናንዴዝ ወደ ዩናይትድ እንዲቀላቀል ያደርገዋል? እስቲ አብረን የምንመለከተው ነው የሚሆነው። እነ ብራይን ምቤሞም አሉ በካሜሮን በኩል በባሊባ ዩናይትድ ፍላጎት ካላቸው፣ ባሊባ ደግሞ ኦልሬዲ ቃሉን ሰጥቷቸዋል ለዩናይትድ ውሳኔ ማስተላለፍና በባሊባን ወደ ክለባችን ማምጣት የምንፈልግ ብቻ ነው የሚጠበቅባቸውና የማቲያስ ፈርናንዴዝ ወደ ዩናይትድ የመቀላቀል እድል አሁን ይበልጥ ሰፊ ሆኗልና ዩናይትዶች አሁን የትኛውን እንወስን የሚለው ነገር ብቻ ነው የሚያሳስባቸው እንጂ ተጫዋቾቹን የማግኘት እድላቸው በጣም ሰፊ ነው። ባሊባ ነው ፍላጎት አለው። ማቲያስ ፈርናንዴዝ ኦልሬዲ ወደ ታችኛው ሊግ የወረደ ቲም ላይ ነው ያለውና ይጫወታል ወይ ደግሞ ልቀቁኝ ብሎ ጥያቄን ያቀርባል ተብሎ ይጠበቃል። በአጠቃላይ ለዩናይትድ አሪፍ የሆነ የመጨረሻ ሳምንት ሆኖ ነው ያለፈውና በብሩኖ ፈርናንዴዝ በጣም ደስ ብሎናል። ስላሸነፈን በጣም ደስ ብሎናል። ማይክል ካሪክን በጥሩ መንገድ የውድድር ዘመኑን ስላጠናቀቀ ሁላችንም ደስተኛ ነን ብዬ አስባለሁና እስቲ የተሰማችሁን ሀሳብ ኮሜንት ላይ አስቀምጡልን። በዝውውር ዜናዎች እንገናኛለን። በሚቀጥለው ቪዲዮ እስከምንገናኝ ይመቻችሁ። ቻው።